ብዙዎች የሚያነሱት አንድ ትልቅ ጥያቄ አለ። ፍጥረት በመጨረሻ እንዴት ነው ወደ ፍጹምነት የሚደርሰው? እንግዲህ በዚህ ትንታኔ ውስጥ ከኃጢአት ስለ መንጻትና ስለ መጨረሻው ፍርድ የተቆራኘውን ጥልቅ መንፈሳዊ ሂደት አብረን እንመረምራለን። እሺ፣ እስቲ ወደዚህ ጉዳይ ጠለቅ ብለን እንግባ። በፊታችን ያለው ማዕከላዊ ጥያቄ ይሄ ነው። እስቲ እናስበው። ፍጡራን ለመምረጥ እውነተኛ ነፃነት ካልያቸው ኃጢአት የመስራት ዕድሉ ሁልጊዜም አለ ማለት ነው አይደል? ታዲያ እንዲህ አይነት አጽናፈ ሰማይ እንዴት ነው ዘላለማዊ ወደሆነ ፍጹምነት ሊደርስ የሚችለው? ይሄ ትልቅ እንቆቅልሽ ነው። እንግዲህ ይህንን ውስብስብ ጥያቄ ለመመለስ ጉዟችንን በአምስት ቁልፍ ደረጃዎች ከፍለናል። መጀመሪያው የነጻ ፈቃድን ተግዳሮት እንመለከታለን። ቀጥሎ በእግዚአብሔር ፍቅርና ፍትህ መካከል ያለውን ውጥረት እናያለን። ከዚያም የመጀመሪያው ትንሣኤ እንዴት ወሳኝ ማረጋገጫ እንደሚሆን እንመረምራለን። ከዚያ በመነሳት ወደ ማስተሰሪያ ሂደትና ወደ ሰባቱ መቅሰፍቶች እናልፋለን። በመጨረሻም ይህ ሁሉ የፍጥረትን የመጨረሻ ግብ እንዴት እንደሚያጠናቅቅ አያይዘን እናያለን። እስቲ እንጀምር። እናም በመጀመሪያው ክፍላችን መሠረታዊው ተግዳሮት ላይ እናተኩራለን። ዋናው ነገር ይህ ነው። እውነተኛ ነጻ ፍቃድ ሲኖር ኃጢአት የመስራት ዕድሉ ፈጽሞ አይጠፋም። ታዲያ ለዚህ መፍትሄው ምንድን ነው? የክርክሩ ሁሉ መነሻ የሰይጣን ክስ ነው። እሱ የሚሞግተው የእግዚአብሔርን ሕግ ፍትሐዊነት ነው። የክሱ ነጥብ ግልጽ ነው። ይህ ሕግ በፍጡራን ሊጠበቅ ማይችልም ነው። ስለዚህ ማይቻል ሕግ ሰጥቶ ሕጉን ሲጥሱ የሚቀጣ አምላክ ጨካኝ አምባገነን ነው የሚል ነው። ክሱ ይሄ ነው። እሺ፣ ወደ ሁለተኛው ነጥባችን ስንሸጋገር በእግዚአብሔር ባህሪ ውስጥ ወዳለው ትልቅ መለኮታዊ አጣብቂኝ እንደርሳለን። ይኸውም በፍቅሩና በፍትሐዊ ሕጉ መካከል ያለ የሚመስለው ቅራኔ ነው። ግጭቱ በግልጽ የሚታየው እዚህ ላይ ነው። በአንድ በኩል የእግዚአብሔር ፍቅር ይቅርታን ይሰጣል፣ በሌላ በኩል ደግሞ ፍትሑ ፍጹም ነው። የኃጢአት ደመወዝ ሞት ነው። ታዲያ ፍቅር ፍትሕን ሙሉ በሙሉ ሳይሽር እንዴት ነው ይቅርታን ሊያቀርብ የሚችለው? ይህ በጣም ከባድ ስነ መለኮታዊ ችግር ነው። ይህ አባባል የሰይጣን ክስ ምን ያህል ከባድ እንደሆነ በደንብ ያሳያል። እስቲ አስቦት፣ ትዕዛዙ በእውነት ሊጠብቅ ማይችል ከሆነ እሱን ለመጣስ የሚሰጠው ማንኛውም ቅጣት ኢፍትሐዊ ይሆናል። ይሄ ደግሞ ትንሽ ክስ አይደለም፣ የእግዚአብሔርን ባህሪ በቀጥታ የሚሞግት ነው። እሺ፣ አሁን በዚህ ሁሉ ታሪክ ውስጥ ወዳለው ትልቁ መለወጫ ነጥብ ደርሰናል። ያ መለኮታዊ አጣብቂኝ እንዴት እንደሚፈታ የሚያሳየው ወሳኝ ክስተት ያሁ ነው። የማስረጃው ሰንሰለት የሚጀምረው እዚህ ላይ ነው፣ የሕጉን የመጨረሻ መስፈርት በማረጋገጥ። ያ መስፈርት ምንድን ነው? ፍቅር ነው። ግን ስጣም ፍቅር አይደለም። ይሄ እስከ ሞት ድረስ የሚዘልቅ ራስን አሳልፎ የሚሰጥ ፍቅር ነው። በዛ የማስረጃ ሰንሰለት ውስጥ ያለው ቀጣዩ ነጥብ ደግሞ ሰማዕታት ናቸው። እማይቻል የሚመስለውን ይህንን ትዕዛዝ በተግባር የኖሩት እነሱ ናቸው። የራሳቸውን ሕይወት መስዋዕት በማድረግ ሕጉ ሊጠበቅ እንደሚችል አሳይተዋል። እናም ሦስተኛውና ወሳኙ እርምጃ ይህ ነው፣ የታዛዥነታቸው ውጤት። ለኃጢአት ቅጣት የሆነው ሞትን ራሱን ድል አድርገው ከሞት ተነስተዋል። ይህ ትንሣኤ ሕጉን መከተል ወደ ጥፋት ሳይሆን ወደ ሕይወት እንደሚያመራ የሚያሳይ ሕያው ማረጋገጫ ነው። እና ወሳኙ ነጥብ ይሄ ነው። የመጀመሪያው ትንሣኤ የማዳግም ፍጹም ማስረጃ ሆኖ ያገለግላል። የእግዚአብሔር ሕግ ፍትሐዊ መሆኑን፣ ለመከተል የሚቻል መሆኑን፣ ስለዚህም የእግዚአብሔር ባህሪ ንጹሕ መሆኑን ያረጋግጣል። በቃ ክርክሩ እዚህ ላይ ያበቃ። የዚህ ማረጋገጫ ተጽዕኖ በጣም ሰፊ አጽናፈ ሰማያዊ ነው። ለጻድቃን ፍጡራን ሁሉ በእግዚአብሔር ላይ የነበረ ማንኛውም ጥርጣሬ ይጠፋል፣ እምነታቸው ይጠናከራል። በዚህም ምክንያት ኃጢአት የመስራት ዕድሉ ከእነርሱ ይወገዳል። ነጻ ፈቃዳቸው በቃ ፍጹም ይሆናል። አሁን ማስረጃው ከተረጋገጠ በኋላ የሚከተሉትን ሁለት ዋና ዋና ውጤቶች እንመለከታለን። ይኸውም የአጽናፈ ሰማይ መንጻት እና የመጨረሻው ፍርድ ነው። እስቲ ማስተስሪያ የሚለውን ቁልፍ ቃል እንመልከት። ይህ ጽንሰ ሐሳብ ስለ ይቅርታ ብቻ እንዳልሆነ መረዳት በጣም አስፈላጊ ነው። ከዚያን የጠለቀ ነው። ኃጢአትን ብቻ ሳይሆን
ኃጢአት የመስራት ዕድልን ከፍጥረት ሁሉ የማስወገድ ሂደት ነው። ይህንን ጽንሰ ሐሳብ ይበልጥ ግልጽ ለማድረግ የጥንቱን የእስራኤል የማስተስረያ ቀን ሥነ ሥርዓት መመልከት እንችላለን። ያ ሥርዓት በመጨረሻው ዘመን ለሚፈጸሙት አጽናፈ ሰማያዊ ክስተቶች እንደ አንድ ምሳሌ ወይም ንድፍ ነበር። በጣም የሚገርመው ነገር የጥንቶቹ ምሳሌዎች ከመጨረሻ ፍጻሜያቸው ጋር እንዴት በቀጥታ እንደሚገናኙ ማየት ነው። ይህ በጣም ውስብስብ የሆነ ትንቢትን ለመረዳት ቀላል ያደርገዋል። ለምሳሌ የምድራዊው መቅደስ መንጻት ያ የሚያሳየው የእውነተኛውን ሰማያዊ መቅደስ መንጻት ነው። የመሠዊያው ማስተስረያ ነው፣ ያ ደግሞ በክፎች ላይ የሚመጣውን ፍርድ ይወክላል። ወደ ምድረ በዳ የተሰደደው ፌልስ ያ የሰይጣንን የመጨረሻ መታሰር ቀጥተኛ ምሳሌ ነው። ከዚያም ሰባቱ መቅሰፍቶች ይዘመራሉ። ይህ የመጨረሻው ፍርድ መጀመሪያ ነው። ሊፈጸም የቻለውም በመጀመሪያው ትንሣኤ በተገኘው ማረጋገጫ ምክንያት ብቻ ነው። በሕጉ መሠረት ንስሐ ያልገቡ ኃጢአተኞች ደም መፍሰስ በኃጢአት የረከሰችውን ምድር የሚያነጻበት ወይም የሚያስተሰርይበት መንገድ ነው። እሺ፣ አሁን ሁሉንም ነገር አንድ ላይ አድርገን ወደ መጨረሻው ክፍል እንደርሳለን። እስካሁን ያየናቸውን ነጥቦች በሙሉ በማገናኘት የፍጥረት የመጨረሻ ግብ ምን እንደሆነ እንመለከታለን። ይህ አባባል የማዕከላዊውን ሐሳብ በሚገባ ያጠቃልላል። ከመስቀል ተነስቶ በመጀመሪያው ትንሣኤ የሚደመደመው ይህ መላው ሂደት ፍጥረትን ወደ ታሰበለት ዓላማ የሚያደርሰው ነው። እናም ይሄ በጣም ወሳኝ ነጥብ ነው። የመጨረሻው ግብ ኃጢአተኞችን መቅጣት ብቻ አይደለም። ያ የሂደቱ አካል ነው። ነገር ግን እውነተኛው ግብ የእግዚአብሔርን ፍጹም ፍቅርና ፍትሕ በማያዳግም ማስረጃ ካዩ በኋላ በነጻነትና በቅንነት መታዘዝን ለዘላለም የሚመርጡ ፍጡራን ያሉበትን አጽናፈ ሰማይ መፍጠር ነው። እንግዲህ በዚህ የመጨረሻ ጥያቄ እንለያያለን። የፍጥረት ፍጻሜ ነጻ ፈቃድን ፍጹም ማድረግ ከሆነ ይህ ስለ አጽናፈ ሰማይ ትርጉምና ዓላማ ምን አይነት ጥልቅ መልእክት ያስተላልፋል? በእውነት በጥልቀት ሊታሰብበት የሚገባ ጉዳይ ነው።